بسم الله الرحمن الرحيم إن الحمد لله ونحمده ونستعينه ونستهديه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأن محمدا عبده ورسوله الذي أرسله الله سبحانه وتعالى بين يدي الساعة من يطع الله ورسوله فقد رشد ومن يعصي الله ورسوله فلا يضر إلا نفسه ولا يضر الله شيئا أما بعد أحييكم بتحية الإسلام وتحية أهل الجنة السلام عليكم ورحمة الله وبركاته ባለፈው እንግዲህ ስለ ኪብር ጀምረን ነበር አላለቀም አንድ ዛሬና በሚቀጥለው ኢንሻአላህ ኪብርን እናይና የኪብር ደግሞ አንዳንድ ታሪኮችን እናይና ኢንሻአላህ ከዛ በኋላ እንዴት ከኪብር ነፃ ማውጣት እንደሚቻል ባለፈው እንዳልኩት ኪብር ትልቅ በሽታ ነው በኪብር የተጠቃ ሰው በሽታ መሆኑን ላያውቀው ይችላል አደጋው ይሄ ነው አንድ ሰው በሽተኛ ነኝ ካለ ያው ወደ ህክምና ይሄዳል አይ አልታመምኩም ሚል ከሆነ ችግር ነው እና ዛሬ ኢንሻአላህ ሒካያት አኒል ሙተከብሪን ኪብር ያለባቸው ሰዎች ኩራተኛ ሰዎች ስለነሱ የሚያወሩ አንዳንድ ነገሮችን እናያለን عن أبي بن كعب رضي الله عنه قال إن رجلين تفاخرا عند النبي صلى الله عليه وسلم أبي بن كعب قديه عند تناقرت رضي الله عنه ሁለት ሰዎች ነብዩ ባሉበት ተፈኳከሩ ወይም ደግሞ እኔ ካንተ ሻላለው ብለው እርስ በራሳቸው ሁለቱም ራሳቸውን እኔ ካንተ ሻላለው ብለው መፈኳከር ጀመሩ فقال احدهما للاخر انا فلان ابن فلان حتى عد 9 አንደኛው ምን አለ እኔ እኮ ያከለ ልጅ ነው ያው በተለይ እዚህ እንትን ህብረተሰቦች ለዚህ አረቦች የቆለኛ ህዝብ ብዙ ጊዜ ዘር በመቁጠር ያምናል እስከ 10 ከዛም በላይ ይቆጥራሉ ዘራቸው ማለት እኔ እኮ ያከለ ብሎ እስከ 9 ቅድመ አያቶቹን ቆጠረ እንግዲህ ሁሉም የታወቁ ሰዎች ሊሆኑ ይችላሉ እንግዲህ እና ያከለ فمن انت لا ام لك አንተ እናትህ እንኳን ማትታወቅ ሰው ማነህ አንተ አለው እኔ ያከለ ልጅ ምናምን ብሎ ከቆጠረ በኋላ 9 ቅድመ አያቱ ድረስ ማለት እና ነብያችን አለይሂ ሰላም ይሄ ሲደረግ ነበሩና فقال النبي صلى الله عليه وسلم افتخر رجلان عند موسى عليه السلام ሁለት ሰዎች እንደዚሁ አንዱ ካንተ ሻላለው ተባብለው ይከራከሩ ነበር ይፎካከሩ ነበር አሉ ሙሳ ዘንድ عليه السلام ከዛ فقال فاوحى الله الى موسى عليه السلام قل الذي افتخر الله سبحانه وتعالى ወደ ሙሳ እንግዲህ ወህይ ወረደ ይሄን ሲሰማ ሙሳ ዘንድ ይሄን እንደተከሰተ አላህ ሲያው ወህይ ወረደ بل 9 من اهل النار وانت عاشرهم ልክ እንደዚሁ 9 ቅድመ አያቶቹን ሲጠቅስ ነበር 9 ቅድመ አያት ድረስ ወደ ላይ የወጣ ንገረው ለዚህ ለሚፎክረው ሰው ያለው አላህ Subhanahu Wa Ta'ala ለሙሳ ነው 9ም ቅድመ አያቶች የእሳት ናቸው ምትፎክርባቸው አንተ ደግሞ 10ኛው ነህ 9 ቅድመ አያቶችም አንተም 10ኛው የእሳት ናቸው የጀሃነም ናቸው በለው አላህ እንደዚህ አይነት ኩራተኛ ሰው አይወድም زوائد المسند بإسناد صحيح كما قال العراقي في التخريج عن الإحياء للغزالي إحياء علوم الدين كتاب تخريج سيادرقو عراقي የሚባሉ تعليم እንግዲህ እሳቸው የዘገቡት ነው وروي أن رجلا في بني إسرائيل أتى عابدا من بني إسرائيل አንድ ሰው ደግሞ ከበኒ እስራኤል ከነበሩ ሰዎች በጣም ዓቢድ የሆነ
በኒ እስራኤል ሰው ነበረ እና فوطئ على رقبته وهو ساجد سجود لا እያለ እንደዚህ ያለና እግሩን ሊረግጠው ፈለገ ያው ይሄ የንቀት ምልክት ነው አይደል سجود የሚያደርገን ሰው فقال له العابد ارفع فوالله لا يغفر الله لك ይሄ سجود አድራጊው ነው እግርህን አንሳ والله الله አይምርህም ማለት ትልቅ ወንጀል ነው የሰራው ይሄኛው سجود የሚያደርግ ሰው ለመርገጥ ማሰብ ማለት ነው والله الله አይምርህም فأوحى الله إليه على لسان نبيه በጊዜው የነበረው ነብይ በሷ ማካኝነት ለዚህ ዓቢድ ሰውዬ በጣም አላህን ዒባዳ የሚያደርግ ሰው والله الله አይምርህም ያለው ነገር አላህን አስቆጣ ايها المتآلي علي እና በኔ ጉዳይ ላይ በማያገባህ ምትገባ ወይም ደግሞ ራስህን ከፍ ምታደርግ ይሄ የኢየሱስ ስልጣን አይደለም ማለት ምህረት بل انت لا يغفر الله لك الله እንደውም አንተን አይምርህም እሱ ምናልባት ጃሂል ይሆናል ወይ ተሳስቶ ይሆናል ወንጀለኛ ይሆናል አንተን ለአንተ አላህ አይምርህም በልና ነገረው ብሎ ወህይ ተላከ ማለት ነው رواه أبو داود بغير هذا السياق قال العراقي وإسناده حسن عراقي وقرأ في كتاب الله تعالى قصة الرجلين الغني والفقير ومقالة كل إن الله سبحانه وتعالى سورة الكهف لا يدقوا عند دهانا عند هبتام ጓደኛ ሞች ነበሩ ያው ሁለቱ መሃል ያለው ሱረቱል ካህፍ ላይ ያመጣዋል መጀመሪያውን ብቻ እንጀምርና የቀረውን ሁሉም ሰው ونتيجة كبر الغني وبطره في سورة الكهف ابتداء من قوله تعالى إن يا هبتام سويا واضرب لهم مثلا رجلين جعلنا لأحدهما جنتين من أعناب وحففناهما بنخل وجعلنا بينهما زرعا كمل جو جمره الله يا حبت سطو يعني حبت سيسطو الله በጣም እርሻው በጣም ሁሉም ነገር በጊዜው እንግዲህ እርሻ ነበር ልክ በዛሬ ዘመን ብዙ ኮንቴነሮች ወይ መጋዘን ሙሉ ዕቃ ምናምን እንደምንለው እርሻ ሁሉ በቃ አዝመራ ያለው በደንብ በቃ የሚሸጡ ነገሮች በቃ ሁሉም ነገር በቃ የተሟላ ብቅል ምናምን ያለው የተሟላ እርሻ ነበር ለም የሆነ አፈሩም ለም የሆነ በደንብ በቃ ምርት በምርት የሆነ እርሻ ነበረውና ይፎክርበት ነበር ይሄን ደሃው ጓደኛው ላይ ያ ጓደኛው ላይ ሱረቱ ካህፍ ላይ ያለ ነው ما شاء الله لا قوة إلا بالله بتل الشالحال قالوا አይደል እንደዛ ብታል ما شاء الله لا قوة إلا بالله الله ነው እኮ የሰጠህ ምናምን ሲለው ያው እኔ በራሴ አግኝቼው ምናምን ቢያለ ሲፎክር ነበር መጨረሻ ላይ አላህ እንዳለ ያው እርሻውን እንግዲህ እንዲጠፋ ጠፋ ማለት ነው ሁሉም ደረቀ ምንም የማይበስል የማይበቅል ምድረ በዳ ሆኖ ቀረ ያ እርሻ ለም የሆነ እርሻ ስለዚህ የሁለቱን ታሪክ ማየት ጥሩ ነው አላህ በዱንያ እንደዚህ አይነት በዱንያ የሚበቀላቸው አሉ አላህ ደግሞ ዝም ብሎ አኺራም ላይ የሚያስቀምጥላቸው ይኖራል እና ይሄ እንግዲህ የኩራተኛ ሰዎች መጨረሻቸው ይሄን ይመስላል ለማለት ነው ወሩያ ان رجلا ذكر بخير النبي صلى الله عليه وسلم ሌላ ሐዲስ ላይ ደግሞ ነብያችን ዘንድ አንድ ሰው በኸይር ተወሳላቸው አከሌኮ በጣም እንደዚህ ነው ብሎ ጥሩ ማለት ነው فاقبل ذات يوم فقالوا يا رسول الله هذا الذي ذكرناه لك يا الله መልእክተኛ ሆይ በቀደምኩ ያወሳነው ሰው ይሄ ነው ሳሊህ ሰው ጥሩ ብለን ከዛ ነብዩ አለይሂ ሰላም አዩትና اني ارى في وجهه صفعه من الشيطان ፊቱ ላይ
የሆነ ሸይጣን የተጠናወተው ሰው ይመስላል ፊት በቃ ሸይጣን የተጠናወተው ሰው ይመስላል ፊቱ ላይ ያን ያሳየኛል አሉ ልክ እነሱ እንዳወሱላቸው በኸይር ሳይሆን ያው የሆነ የተወሰነ ጥሩ ያልሆነ ነገር አዩ فسلم ووقف على النبي صلى الله عليه وسلم فقال له النبي صلى الله عليه وسلم أسألك بالله كذا نبي عليه الصلاة والسلام سلام علينا እሳቸው ጋር ቆመና ነብዩ አለይሂ ሰላም ያው አላህ ስለሚያሳውቃቸው ማለት ነው بالله ጠይቀሃለሁ እስቲ ይሄ መልስልን حدثتك نفسك أن ليس في القوم أفضل منك ውስጥህ ከዚህ ህዝብ ከኔ የተሻለ ብለህ የተሻለ ሰው የለም ብለህ ታምናለህ አይደል አሉት ውስጥህ የምትልህ ነፍስያህ የምትልህ ከአንተ የተሻለ ሰው እንደሌለ ትነግርሃለች አይደል قال اللهم نعم አው والله እንደማለት ነው እንግዲህ በቃ والله አው ልክ ነው አላችሁ አመነ رواه أحمد والبزار والدارقطني ولم يضعفه العراقي العراقي እንግዲህ ضعيف አላደረጉትም أحمد بزار دارقطني ዘግበውታል ومثل هذه الحالة الأخيرة هو من الكبر العارض الذي لم يلم بالإنسان እና እንደዚህ አይነት አሁን መጨረሻ ላይ ተጠቀሱ ሰው የሱሐባ ነው በጥሩ ነው ያወሱት ምንድነው الكبر العارض መሃል ላይ ሰው ሙእሚን ሆኖ ጥሩ ሳሊህ ሰው ሆኖ እንደዚህ በመሃል አንዳንዴ ነፍሲያ ውስጥ የሚመጣበት ነገር እንደዛ አይነት ተደርጎ ነው ثم يدفعه الإيمان ويرده فلا يضر صاحبه ከዛ ኢማን ይመጣና ልክ አንድ ሳሊህ ሰው ወንጀል ሰርቶ ተውባ እንደሚያደርገው ራሱ መለስ አድርጎ ወደዛ ይመለሳል ማለት ነው كما فلا يضر صاحبه እና ተውባ እስካደረገ ድረስ በዛ የተጠቃውን ሰው ያን ክብር ያለበት ሰው አላህ ሊምረው ይችላል ላይጎዳው ይችላል ማለት ነው كما يضر الكبر المستقر في النفس ኩራት ሆኖ ግን በአቋም ደረጃ ቁርጠኛ አቋም ይዞ በቃ እኔ የበላይ ነኝ ብሎ በአቋም ደረጃ ያለ ክብር እና ቋሚ የሆነ ይሄ ከባድ ነው ይሄ በጣም ይጎዳል ልክ ይሄ ማለት ለምሳሌ አንድ ሰው ሲሄድ አጅነቢ ሰይድ ሳያስብ ያያላል አይናችን ሳያይ አይኑን መለስ ያደርጋል ወይ ደግሞ የሆነ ንግግር ይናገርና ትንሽ እንደዚህ አይነት ትንንሽ ስህተቶች እንዳለው አይነት ይሄኛው ሰሃባ ላይ ተከሰተው በዚህ መልክ ሊሆን ይችላል ብሎ ነው እንግዲህ ዑለሞች አስተሳሰብ ነው المؤثر في تصرفات الإنسان وأحواله وأعماله كما سبق عند ሰው ላይ ቅድም እንደጠቀስናቸው አይነት በአስተሳሰቡም በእንቅስቃሴው ላይ ትልቅ ለውጥ ያመጣል ይሄ መጥፎ ነው ተጽዕኖ የሚፈጥር ተጽዕኖ ሰው መናቅ የመሳሰሉ ሌሎች ነገሮችን ያስከትላል ማለት ነው ይሄ አደጋ ነው ይሄ والنوع الذي يلم ثم يطرد فلا ينجو منه إنسان بقى እዛው ቁጭ ብሎ በቋሚነት ቢቆይ ክብር ማለት ነው እሱ አደጋ ነው ማንንም ከዚህ والنوع الذي يلم ثم يطرد فلا ينجو منه الإنسان ይሄ ብቅ ብሎ የሚመጣው ሰው ልጅ ከሰው ሊጠፋ አይችልም ትንሽ ብልጭ ብሎ ሊመጣ ይችላል ይሄ ላይ ጎዳ ይችላል ነው ومن ذلك حال سيدنا حذيفة رضي الله عنه حين أما الناس في الصلاة لك እንደዚህ አይነት ምሳሌ ለምሳሌ حذيفة رضي الله عنه ኢማም ሆኖ አሰገዱ ያው صالح የሆነ ሰሃቢ ናቸው ይታወቃሉ حذيفة فلما سلم قال لهم አሰገደና ሲያበቃ السلام عليكم ካለ በኋላ ምን አላቸው لتلتمسن إماما غيري አይ እኔ ይሄ ነገር አልወደድኩትም ሌላ ኢማም ከዚህ በኋላ ዛሬ አሰግጃለሁ ከዚህ በኋላ ግን ሌላ ኢማም ፈለጉ أو لتصلن وحدانا
ካልሆነ ለየብቻችሁ ተበታትናችሁ ስገዱ እኔ አልቻልኩም አላቸው ጀማዓ ይቅርና ለብቻችሁ ብትሰግዱ ይሻላል ይሄ እንግዲህ የጭንቀቱ درجة فإني رأيت في نفسي أنه ليس في القوم أفضل مني مكنياتهم وسط نفسياي وسط من أيو كان يتشال سو دليل نجرتشي ما شاء الله عند أنت قارئ يلم زي هوستيت وسط أنت يتشال كسونا عند أنت عينت صلاة يلم يا مسا سلام لا نفسياي كلهم يتشال كنا بلاد سلنا نجرتشي بقى نفسياي ما الشنف سلال لبن كذي بقولا لا تسجد مستفل ولا بتشاتشو سجدوا اسكمان الدرس اسكذا درس درسوا وهكذا ترى النفوس اليقظة المستضيئة انتزين نقا يالو قلبوች نفس نقا ያለ በቃ ያልተኛ نفس ንቁ የሆነ ቀልብ المستضيئة بنور الإيمان تتدارك أي غمرة من غمرات الشيطان الله نور بنور ልቡን ያበራለት ቀልብ እንደዚህ በቃ ነቃ ይላል ሲሳሳት እንኳን ቶሎ ምናልባት እኮ ተሳስቶ ላይሆን ይችላል ያው ጥንቃቄ ነው እንደዚህ ያደርግና ከሸይጣን ጦስ ራሱን በዚህ መልክ ይጠብቃል ማለት ነው فتحبطها وتردها إليه كذا رسول يا جنال بزي ملك مالنا ومن ذلك ما رواه الطبراني بإسناد حسن ليلى رقم إمام الطبراني حسن بهنا إسناد يزقبه عن عبد الله بن سلام رضي الله عنه أنه مر في السوق عبد الله بن سلام توقد صحابي من قال لا الذي السوق ያለበት አካባቢ ላይ አለፉ እና ሲያዩት አብዱላህ ኢብኑ ሰላም ማለት የይሁዶች ትልቅ በቃ እንደ ጳጳስ ነገር የነበረ ነው ሲሰልም ያው ትልቅ የታወቀ ሰው ነው እና ሲያዩት وعليها حزمة من حطب እና የእንጨት ክምር ይዞ ተሸክመው አዩት فقيل له ما يحملك على هذا وقد أغناك الله عن هذا من الشكمة انجت تشكمة هيدا لا انجت كمبر እንደዚህ ካንተ አይጠበቅም እንጨት ተሸካሚ ማለት ድሮ አሁንም በቃ ዝቅተኛ ሰው አይደል ኢኮኖሚ ዝቅተኛ ሰው ነው አላህ Subhanahu Wa Ta'ala ይሄን የተሻለ ሀብት ሰጥቷል ይሄን ማያሸክምህ ደረጃ ላይ ነህና ለምን ታደርጋለህ قال أردت أن أدمغ الكبر في نفسي ውስጤ ያለውን ክብር መገፍተር ፈልጌ ነው ግልጽ ነው አሁን ብዙ ጊዜ ፕሮቶኮል የሚሉት ቋንቋ አለ ዛሬ ፕሮቶኮል አለሻል እቺ ፕሮቶኮል ያው አንዳንዴ መቼስ ለአንዳንድ ሰዎች ምናልባት የስልጣናቸው ቦታ የናም ቦታቸው ምናምን ሊሆን ይችላል ግን እቺ ፕሮቶኮል የተወሰኑ የነፍሲያ ነገሮች አለባት ለምሳሌ አንድ ሰው አንድ ባለ ሀብት የሆነ ሰው ትንሽ ዕቃ እንኳን ተሸክሞ ወደ ቤት ማስገባት ይፈራል አይደል ፕሮቶኮሉን ይጻረራል ናስ ያንሳ የዛ አስገባ ምናምን ይላል ስለዚህ ክብር አንዳንዴ ሳታውቁት ይመጣልና ራሱን አንዳንዴ ማለማመጥ ጥሩ ነው ድሆች ጋር ቁጭ ብሎ መብላት የመሳሰሉ አንዳንዶች እንዳው ዝም ብሎ ለሾውም ቢሆን ያደርጉታል እኮ አይደል የተለመደ ነው ድሃ መስሎ መገኘት ምናምን ተቀላቅሎ ምናምን ፈረንጆች ራሱ ፋሽን አድርገውታል በጣም የሚገርም ብዙ ሙስሊሞች ግን ጨነቃሉ እንደዚህ አይነት ነገር እና የሆነ በፌስታል እንኳን የሆነች ፍራፍሬ ይዞ ለመግባት ቢሳቀቁ አሉ የሚገርም ነው ምናልባት እኮ ከ10 ዓመት በፊት ምናምን በባስ ይሄድ የነበረ ሊሆን ይችላል እና በቃ ዝም ብሎ ራሱን ቆልሎ የሆነ ስራ እስኪያዙ ምናምን ብሎ በቃ ራሱን ያጨናንቃልና طرق التخلص من الكبر والبر منه እዚህ ላይ ኢንሻአላህ ከክብር እንዴት ነፃ እንወጣለን የሚለውን ኢንሻአላህ ለማየት እንሞክራለን سبق أن عرفنا أن الكبر أنواع
كبر يتلاقي عينة اللهون بالله يتنال كبر على الله تعالى وحكمه كفر الله لا كبر كفر نبلنا بالله لا كبر وكبر على رسله وحكمه الكفر أيضا بالله ملائكتنيوش نبيوش لاي أنبياء لاي رسولوش لاي كبر أهونم كفر وكبر على الناس كلهم أو بعضهم إن بسوا لا يدقون كفر مالتنا إيه ሁለት አይነት ነው وحكمه الكفر أو الفسق دون الكفر ሰው በመናቅ ኩፍር ደረጃ የሚያደርስም አለ ፊስቅ የባለ ፋሲቅ ማለት ከባድ ነው በቃ ካላህ የራቀ አመፀኛ ሰው ማለት ነውና ኩፍር ሳያደርሰው ከዛ ያነሰ ማለት ነው ከኩፍር ያነሰ ፊስቅ فإن كان كبرا على أحد من الناس لأنه يدعو إلى الله وإلى دينه عند سو ودا الله ودا دينه داعي أمته دعوة يدرق اللتان بزا سوية لا كبر كادر بمعنى التكبر على ما يدعو إليه إذا قال كراته سوية وقاعد اللم ملئكتو لا ينوع كراته إيه فهو كفر يا الله لا يا رسول لا يميلو قاعد يجي لا مثالي ቀላል ምሳሌ አንድ ሰው ሰላት ስገድ አለው ቀላል ነገር ሰላት ስገድ አለው ወይ ደግሞ የሆነ حرام ሲሰራ حرام አትስራ አለው ማን ነው ይሄ የማን ትእዛዝ ነው የአላህ ትእዛዝ አይደል ስለዚህ ይሄን ሰውዬ አልተቀበለም ማለት የአላህ ትእዛዝን የፈተረ ማለት ነው ይሄ ኩፍር ይሆናል በዚህ ላይ ኩራት በዚህ መልእክት ላይ ይሄን መልእክት በሚናገር ሰው ላይ ኩራት ከያዘው ወደ ኩፍር ሊወስዱ ይችላል فمرجعه التكبر على الله أو على رسوله بالله ملائكتنيوش مكرات وسط يجبان وإن كان كبرا على الناس لغير ذلك كذا وجه وانا نقول سواء بينك بدهنة بينك أو على واقعنا بينك أو بسراء الدرجة بزارو بمن بينك أو استيل تلك بشتات تلك وانجلوا وده كفر جنا يوستو فهو المعصية التي من أصر عليها ولم يتخلص منه فهو فاسق فسقا فاسق مالك تلك وانجلوا فاسق بالطبقة قال الله من قد يراك أسو مالنا ككفر يعني الناس تلك وانجلوا يعني صوبا ما نقوم والعلاج من الكبر على الله وعلى رسوله يكون بالإيمان بالله ورسوله بالله إن لما يند فرعون لمثال فرعون موسى ينك نبرا أبو جهل النبي عليه الصلاة والسلام ينك نبرا እንደዚህ አይነቱ ተውባው ምንድነው ኢማን ነው ማመን ነው ሲያምኑ ይታበስላቸው ካላመኑ ወካዛው በኩራታቸው ጀሃነም ይገባሉ ማለት والإيمان بما جاء به الرسل برسولهم ላይ ከሆነ እንደዛው ማመን ኢማን ነው مع حب الرسول وطاعته እና ያንን ነብይ በመታዘዝ መውደድ የመሳሰለ እንዳለ ማለት ነው والتواضع لله والخضوع لكل ما جاء عنه تعالى الله لا መጣው ትእዛዝ ለምሳሌ ስገድ ተብሏል በቃ ጸጥለት ብሎ መስገድ ነው በቃ እንደ ሌላ ሰው ራሱ ጸጥለት አድርጎ መስገድ ነው የመሳሰለ ማለት ነው والتواضع للرسول እንደዚሁ ለነብዩ አለይሂ ሰላም ለአንቢያዎች ትእዛዝ ራሱን ማሳነስ ማለት ነው والخضوع لكل ما ورد عنه عليه الصلاة والسلام ከነብዩ አለይሂ ሰላም የመጣው ማንኛውም ትእዛዝ ራሱን ዝቅ አድርጎ ነው ማዳመጥ ያለበት በቃ ነብያችን ናቸው አላህ አዟቸው ነው ስለዚህ እሳቸው ያሉትን ጸጥለጥ ብሎ ማመን ይተበቀበታል فإن آمن بالله ولم يخضع ولم يستسلم ولم يذعن لكتابه تعالى آمن إيمان አለኝ አለ ለአላህ ትእዛዝ ራሱን አይሰጥም እጁን አይሰጥም ራሱን አያስተናንስም ለአላህ ትእዛዝ ለነብዩ አለይሂ ሰላም ትእዛዝ ራሱን አያሳንስም ودينه وأمره ونهيه وإرشاده فهو كافر إيه ما يمكن تسويه بقى على مثال صلاة فرض نو تبال أي يدلم قال بقى كفر لا
እና ልክ እንደዛ ነው ማለት ነው كاذب الإيمان هي ولا كفر يوصل الله يطبقنا وإن آمن بالرسول ولم يستسلم ولم يخضع ولم يعلن ما جاء به الرسول عن الله تعالى أهونم لك عند الله እንዳለው ነብዩ አለይሂ ሰላም ያመጡትን ትእዛዝ በመናቅ በማሳነስ የተረጋገጡ ትእዛዛት ማለት ነው ለምሳሌ አንዳንድ ኺላፍ ያለባቸው መስአላዎች ይኖራሉ እሱ ኺላፍ ያለው መስአላ ከሆነ ላንፈርድበት እንችላለን ምክንያቱም ዑለሞች ራሳቸው አንዱ ተቀብሎት ሌላው ያልተቀበለው መስአላ ይሆናል ግን قطعي የሆነ ዑለሞችም የተስማሙበት ነገር ከሆነ ለምሳሌ ኸምር በመጣጣት ኺላፍ አለ በቃ ኸምር حرام ነው ዚና حرام ነው ልክ እንደዚህ በቃ ቁርጥ ያሉ ነገሮች ነብያችን አለይሂ ሰላም ያዘዟቸው ነገሮች ከሆነ ክፍተት አለ ዑለሞች መሃል ኺላፍ ያለበት ከሆነ መስአላ ኺላፊያ ይባላል ኺላፍ ያለበት ነገር ላይ ዑዝር ሊኖረው ይችላል ምክንያቱም አልጸደቀም ማለት ግን ቁርጥ ያለ ነስ የመጣበት ነገር ከሆነና ዑለሞች የተስማሙበት ነገር ከሆነ ያው መመለስና በቃ ራሱ ጸጥ ለጥ አድርጎ መመለሳል وإن كان تكبرا على الناس بسبب الثقافة አሁን ይሄ ነው አብዛኛው አሁን እዚህ kitab ላይ ያለው ይሄኛው ሶስተኛው ነው ያኛው ከኢማን ጋር የተያዘ ጉዳይ ነው ይሄ የአኽላቅ ጉዳይ ስለሆነ ሰውየው ስላልተማረ أو المناصب ወይ ስልጣን ስለሌለው ደረጃ ስለሌለው أو الغنى ሀብት ስለሌለው ደሃ ስለሆነ أو الحسب ወይ ደግሞ ዘሩ አንዳንድ ዘር እና ከሌ ዘር ተብሎ በቃ ህብረተሰቡ አንድ ማንም ዘር ዝቅተኛ ማንም ከፍተኛ ዘር ምትለው የለም ግን ሰው በስዕሉ አይደል እና ከሌ ዘር ትልቅ ነው እና ከሌ ትንሽ ነው ብሎ የሳላቸው ነገር አለ ልክ እንደዛ ሲኖር أو غير ذلك ሌላ የመሳሰሉት በልብሱ በቤቱ በመኖሪያ ቤቱ በመኪናው በመሳሰለ በትምህርት ደረጃ በሁሉም ነገር فإليك طرق العلاج للتخلص منه አሁን ይሄን ዛሬ እናያለን እንግዲህ በሚቀጥለው እንጨርሰዋለን መሰለኝ አንደኛ عليه أن يقرأ كتاب الله الآيات الأحاديث التي نفرت من الكبر ቁርአን አያቶችና ሐዲሶች አሉ ክብር ስለ ክብር ክፋት የተናገሩ እነሱ መቅራት አለበት ክብር ቀላል ነገር መስሎታል وبينت جزاء المتكبرين في الدنيا والآخرة በዱንያም በአኺራም እነዛ ኩራተኛ ሰዎች ምንድነው ምንዳቸው የሚጠብቃቸው የሚለው በደንብ ማወቅ አለበት ويحاول أن يتمعن فيها حتى يدرك ما ترمي إليه እና በደንብ አድርጎ ይሄን ነገር ውስጡ አስገብቶ በቃ አብላልቶ እነዚህ ነገሮች ማወቅ አለበት ምንድነው መኩራት ማለት ልክ የሆነ ሱና ነገር መተው የሆነ ሱና ስራ መተው አይደለም በጣም ከባድ ትልቅ ነገር ነው ويتأكد من خسارة المتكبرين بدون أن ينالوا بكبريائهم شيئا እነዛ ኩራተኛ ሰዎች ምን አገኙ በኩራታቸው ኢላ بغض الناس አንደኛ ሰው ይንቅ ሰው ይጠላቸዋል ኩራተኛ ሰው አይፈልገው ማለት ለምን የሚንቅህን ሰው አታከብረውም እኮ ለምን ተከብረው ለምንድን ነው የሚንቅህ አለ ሰው ይጠላዋል አንድ ወንፍረተ منه ሰው ይርቀዋል ሰው ይሸሸዋል ምናልባት ጊዜያዊ ጥቅም በፈልጉ ሰዎች አካባቢ ሊኖሩ ይችላሉ وسخط قلوبهم عليه بقى ቁጣ አላቸው ቀን ነው የሚጠብቁለት ومن أدرك أن كبر ساعة أعقبه حسرة الأبد የአንዲት ደቂቃ የአንዲት ጊዜ በአንድ ጊዜ ክብር የሚባለው ነው ምናልባት ደቂቃ ወይ ሰከንዶች ምናምን ሊሆን ይችላል በዛ እስከ ቂያማ ሚቆጨው አፈጻጸም ሊያመጣበት ይችላል መጥፎ ነው ከሐል من جر إزاره خيلاء كبر ምልክቶች አንዱ ይሄ ሱሪን አስረዝሞ በኩራት ስሜት ሱሪውን ያስረዝማል እስከ ቁርጭምጭሚት እስኪያልፍ ድረስ ማለት ነው وأدرك أن المتكبرين يحشرون يوم القيامة كأمثال الذر قيامة لك
አላህ Subhanahu Wa Ta'ala ቦታ ስላልሰጣቸው እንደ ሰናፍጭ ፍሬ በቃ የሆነ ብናኝ የማይረብ ብናኝ በዛ መልክ ነው የሚሰበስባቸው እንደሆነ خلق ምናምን አይደለም በቃ በጣም ዝቅተኛ ደረጃ አድርጓው ነው የሚሰበስባቸው وان اهل الكبر هم اهل النار يوم القيامه قيامه ማለት ደግሞ የእሳት ሰዎች ናቸው وان المتكبرين محط سخط الله وغضبه يا الله ቁጣ በእነሱ ላይ የሚኖር ሰዎች ናቸው من أدرك ذلك تطامن وتواضع وخشع لله وخضع ይሄን ያወቀ ሰው በቃ አደብ ያደርጋል ራሱን ያስተናንሳል ለአላህ ብሎ ራሱን ዝቅ ያደርጋል ማንነኝ እኔ ብሎ وعاد الى صوابه وابتدع በቃ ከዚህ በኋላ ይቅርብኝ ሰው መናቅ የለብኝም የበላይነት ስሜት አያስፈልገኝም ብሎ ራሱን ይመልሳል ነው አንድ ይሄ ነው ሁለተኛ على المتكبر أن يدرك حقيقة نفسه من مبدأ تكوينه إلى نهايته ይሄ ደግሞ በጣም ጠቃሚ ነው አንድ ሙተከብር ሰው ማንኝ ነኝ ከየት ነው የመጣሁት ማን ነው እንዴት ነው የተፈጠርኩት መጨረሻዬስ የት ነው ብሎ ማወቅ አለበት ومن بدأ حياته ومن بدء حياته إلى يوم موته ከተፈጠርኩበት ቀን ጀምሮ ከተወለድኩበት እስከምሞት ድረስ ያለው ምንድነው فلو فكر ذلك تفكيرا مستنيرا ما وجد سببا لكبريائه وخيالائه ይሄን በደንብ አድርጎ ካየ ሰው ሐቂቃ ምንም ሰበብ አያገኝም ለኩራቱ ሰበብ አያገኝም وعجبه وفخره በቃ በራሱ መገረም በሌሎች ላይ የበላይነት ማሳየት ይሄ ሁሉ ይጠፋ ነበር فقد كان عدما محضا لا وجود له الله سبحانه وتعالى هل أتى على الإنسان إلى የሰው ልጅ ይሄን ጊዜ ሐሳቡ ላይ ይሄ ነገር ይመጣለታል ወይ አለ ምን حين من الدهر በጣም ረጅም ጊዜ እኮ ረጅም ጊዜ አንዳንድ ዑለሞች 40 ዓመት ነው ይላሉ የተለያየ ተፍሲር አለው لم يكن شيئا مذكورا የሆነ ደረጃ ላይ ተፈጥሮ በቃ ቆይቶ ነበራል ሰው ልጅ የማይታወስበት ጊዜ ወይም ደግሞ حين من الدهر በተለያየ መልክ ልናየው እንችላለን በጣም ሰፊ ነው በቃ ረጅም ጊዜ ተፈጥሮ ጭቃ አንተ ተብሎ በቃ ቆይቶ ነበር ይባላል ማንም ማያስታውሰው ደረጃ የነበረበትን ጊዜ ያስታውሳል ወይ ثم ان شاء الله اصله من تراب يوطأ بالاقدام ሰው ልጅ እኮ ከአፈር ነው የተፈጠረው አፈር የትኛው ሀገር ብትሄድ አፈር ማለት አፈር ነው በቃ ምን ረግጠው ነገር ማለት ምናልባት እኮ ቢመቸን ባረግጦም ደስ ይለናል አፈርና አስፋልት ካለ አስፋልት ላይ ነው የምትሄደው አይደል ከመናቅ የተነሳ ግን ከዛ ነው የተፈጠረው ومن آياته أن خلقكم من تراب كالله آياتوች ውስጥ አንድ ነገር በቃ የተፈጠራችሁት ካፈር መሆኑ ነው وفي سلسلة وفي تسلسله خلقه من نطفة تستقدر ألم يكن نطفة من مني يمنى النبرم من دي يا مني يا مياس دا በጣም ምንጸየፈው ስፐርም ምንለው ማለት ነው በጣም የሚጸየፍ ነገር ሽታው ማን ከዛ ሰው ይፈጠራሉ ታስቡ በቃ መጀመሪያችን እሱ ነው በቃ ያፈሩ غيب ነው አባታችን አደም ነው የተፈጠረበት ሌላ ደግሞ ያንዳንዳችን ስንወለድ በቃ ከዘራል ثم حوله الله تعالى وطوره كذلك ثم خلقنا النطفة علقة فخلقنا العلقة مضغة فخلقنا المضغة عظاما فكسونا العظام لحما ثم أنشأناه خلقا آخر فتبارك الله أحسن الخالقين ያለው ደረጃዎች ይናገራል ሱረቱ المؤمنون መጀመሪያ ኑጥፋ ነበረ እንደዚህ ይሄድ ያለውን ደረጃዎች ያው ይናገራል ከዛ በኋላ ሌላ ፍጡር እስኪሆን ድረስ ማለት ثم إنكم بعد ذلك لميتون ثم إنكم يوم القيامة تبعثون
እናንተም ከዛ በኋላ ትሞታላችሁ ሟች ናችሁ ከዛስ ቂያማ ላይ ትቀሰቀሳላችሁ ثم بعد ماذا بعد ذلك ثم في أثناء تقلبه في بلاد الله بالله هجر يا الله هجر يا الله جزات ነው ሁሉም በዛ ላይ وتكبره على عباد الله ከዛ የአላህን ባሪዎች ይንቃል አላህ በሰጠው ሀብት አላህ በሰጠው ስልጣን አላህ በሰጠው ቦታ አላህ በሰጠው ዘር አላህ በሰጠው በመሳሰል ሁሉም ያላህ ነው በሱ ያላህን ፍጡር እንደገና ይንቃል لا يملك لنفسه نفعا ولا ضرا الا ما شاء الله يا الله ፍቃድ አንድ ነገር ራሱን መጥቀም መጉዳት የማይችል خلق ሆኖ ማለት وهو يجوع ويعطش ويسقم ويمرض ይራባል ይጠማል አለ ይታመማል ሰው ልጅ ويسقم ويبرد ይሞቃል ይበርደዋል ويجهل وينسى يرسال يستال ويغفل ويسهو يرسال ويحزن ويجزع يازنال تسفى يقرطال ويقلق ويضطرب بقى هيوته كله بقى يشبرال ويم يتشنكال يستريد أطعمة فيها هلاكه عندنا የሚጎዳውን ምግብ ይበላል ሰው ልጅ አይደል ይጎዳሃል ባትበላ ይሻላል የሚበላ የሚባለው ምግብ ይበላል ويكره أدوية فيها شيء وفاء ለፈውስህ ጥሩ ነው የተባለው ምግብ ይጠላል የሰው ልጅ ነገር እኮ በጣም ይገርም ነው يدور بهمومه على الناس ችግሮቹ ለሰዎች ሄዶ ይናገራል ላይ ምንም ላይ ጠቅሙት ነገር يشكو إليهم ويبكي لعلهم يستعفونه أو يرحمونه ሰው ያዝንልኛል ብሎ ሄዶ ያለቅሳል ይለምናቸዋል فهو مرة حزين يبحث عن من يسليه ويعزيه እና ያጽናናኛል ብሎ የሆነ ጓደኛው ወዳጁ ጋር ይሄድና በቃ ችግሮቹን ይናገራል وأخرى مريض يبحث عن من يعالجه ويشفيه ሲታመም ደግሞ የሚፈውሰው ዶክተር ወይ ህክምና ባለሙያ ይጠይቃል وثالث فقير محروم يطلب من يطعمه ويسقيه ሌላው ደግሞ ደሃ ነው ከዛው ከሰው ልጅ ያው የሚያበላው የሚያጠጣው ከድህነቱ የሚያወጣው ይፈልጋል የመሳሰለ እንግዲህ ይሄ ሁሉ የሰው ልጅ ደካማ ጎኖች ለማሳየት لكل عضو من أعضائه طبيب يتردد عليه ለእያንዳንዱ አካላችን ዶክተር አለን አይደል የሚመላለስልን የአይን አለ የጆሮ አለ የአካል አለ የመሳሰለ የቆዳ አለ የኩላሊት አለ የመሳሰለ ولكل مفصل من فاصله دواء يحتاج اليه ያንዳንዱ አካል ደግሞ የራሱ መድኃኒት አለው ولكل طور من اطوار حياته هموم ومشكلات ያንዳንዱ ልጅነት የራሱ ችግር አለው ወጣትነት የራሱ ችግር አለው ከዛ ደግሞ ባለትዳር ሲሆን ከዛ አዛውንት ሲሆን ከዛ ሲያርቅ ያንዳንዱ የራሱ ወንድ የራሱ ችግር አለው ሴት የራሱ እና ጣጣችን ብዙ ነው ሰው ልጆች ومن كانت هذه حياته وتلك همومه واحواله ህይወቱ ይሄን የሆነ ፍጡር ችግሮቹ ሁሉ فجدير به أن يخضع ويخضع حقيقة ራሱ ሊያሳንስ ይገባል ብዙ ችግር አለበት እንዳው ሰው ልጅ ችግሩን ብናወራ አንጨርሰው لله يخضع ولرسوله يخضع ولعباد الله يخضع ለአላህ ስል መተናነስ አለበት ለመልእክተኛው عليه السلام መተናነስ አለበት ለአላህ ባሪዎች መተናነስ አለበት ማን ነው እሱ እና على الإنسان أن يدرك أن مصيره بيد الله وحده ሰው ልጅ ማወቅ አለበት መጨረሻው በማን ነው ያለው በአላህ Subhanahu Wa Ta'ala እጅ ነው ያለው وأنه دائم الحاجة إليه تعالى ሁሌም በአላህ ላይ ሐጃው አያልቅ وإلى رضاه ورحمته يا الله دستا يا الله مدست يا الله رحمت ሁሌም ያስፈልገዋል وعفوه ومغفرته
يا الله عفوتا يا الله مهرتا يسفلقوا وأن يوم موته هو بدء رحلة إلى ربه سيموت دقمم وأنه يا الله قال مجنن يبدجزين تكلنيا وجوزو مجمربت ودل إلى عالم وكل أمره خاضع لعمله من أول لحظة ينادي فيها ليلقى الله ويجازي على ما قدمت يده انجدي الله سبحانه وتعالى سيطروا ودا سو سيطروا ودا آخرة سير بقى يندن يسرون سراء الله يطبقا خير كان خير مطفوم قال مطفوم ميا يبت مال ولا يدري عند موته سيموت من ما يوقم أتنزل عليه ملائكة الرحمة أم ملائكة العذاب يا رحمة ملائكتوش جنة سوسيهم ويمنهم يا عذاب ملائكتوش جهنم لم يجبا جنة نوم يجبا ويس جنة جهنم أيوكم مالكم وهل يجيب الملكين في قبره أم يضل عن الجواب من ربك ومن نبيك وما كتابك يا بنت يا كوتش يا ملك قبروس يعني يملس لا يملس يوقال وي وهل يكون فيه روضة من رياض الجنة أم حفرة من حفر النار قلت نجرنا عندنا የጀነት ጨፌ ነው ወይም ደግሞ የእሳት ጉድጓድ ነው የሚጠብቀን ጀሃነም ቀብር ውስጥ ማለት ነው ይሄ የሚያውቅ ሰው አለ ይሄ የዚህ ሰርቲፊኬት የተሰጠው ማንም የለም وهل يحشر يوم القيامة مع الصالحين أو يدفع به في صفوف الفجار قيامة لت كصالحوش كانوا ميكسكسوا ويس ወንጀለኞች ጋር አንድ ላይ ይሰለፈው ይሄን ሁሉ ማንም አያውቅም وهل يسمع من الله كلمة رضا أم يسمع سخط الملك الجبار يا الله دستا نا تدست شبهالو يلوال ويس يقطوال ይሄን ሁሉ ያውቃል ወይ ويحشر من المتقين مع المتقين إلى الجنة أو يساق مع المجرمين إلى عذاب النار تقوى ካላቸው አላህን ከሚፈሩ ሰዎች ጋር ጀነት ገቢ ነው ወይስ ደግሞ ከአመፀኞች ጋር ጀሃነም ገቢ ነው ይሄን ሁሉ ሳያውቅ ሰው ልጅ وهل يرى أهله وأولاده يحب في بحبوحة النعيم أو يحال بينه وبينهم في يوم المذلة والعار ቤተሰቡ ጋር ልጆቹ ጋር ቤተሰቡ ጋር የኒዕመት ወይም ደግሞ የመጣቀሚያ ቦታ ላይ የራሱን ያገኛል ወይስ ውርደት መጨረሻ ፍጻሜ ላይ ነው የሚሆነው ቂያ ማለት ምንድነው የሚያውቀው أما ذلك كله يجد المتكبر في نفسه سببا للكبرياء ለዚህ ሁሉ ታዲያ ኩራተኛ ሰው ለራሱ ሰበብ ያገኛል ወይ ማንነቱን የሚገልጽበት እኔ በቃ ከሰው የተሻልኩ ነኝ የሚልበት ምክንያት አያገኝም በእርግጠኝነት ግን እዚህ ጋር አላህ ልቦናችንን ይክፈትልን ምክንያቱም ልቦና ከታወረ መጥፎ ነው الله من ይላል فإنها لا تعمل أبصار እዚህ ጋር እኮ ምትታወረው አይን አይደለም የሚታወረው አለ ولكن تعمل قلوب التي في الصدور እዚህ ልባችን ውስጥ ያለችው ቀልብ ነች ምትታወረው ቀልብ የምትባለው ልባችን ውስጥ ያለችው ነች እንጂ አይን አይደለም የሚታወረው አይን በመታወር ፊት ለፊት ማይታዩ ነገሮች ላይ ይችላል ያኛው ግን ሐቅ ነው የሚጋርድበት ومن لم يجعل الله له نورا الله سبحانه وتعالى የኢማን ኑር የሂዳያ ኑር የመሳሰሉ የኸይር ኑር ብርሃን ያላበራለት ሰውዬ አላህ የራሱ ኑር ያልሰጠው ሰውዬ فما له من نور ምንም አይነት ብርሃን ሊያገኝ አይችልም ይሄ ከሌለ ያው ሰው ልጅ በኩራቱ ይቀጥላል ማለት ነው ኢንሻአላህ ሶስቱን አይተናል ብዙ ናቸው ወደ 8 ወደ 10 ሚሊዮን ናቸው ሶስቱን ስላየን ኢንሻአላህ 7 ይቀራል በሚቀጥለው ሳምንት እሱንና አንዳንድ ስለ ሙተከቢሮች አንዳንድ ታሪኮች አሉ ኢንሻአላህ ለመጨረስ እንሞክራለን
እንግዲህ የኪብር ጉዳይ ይሄን ይመስላል። ሐቂቃ በጣም ከባድ ጉዳይ ነው ይሄ ኩራት የሚባለው ኪብር። ከቀልብ በሽታዎች የመጀመሪያው ላይ ምናልባት ሌሎቹ ቀልብ በሽታዎች በዚህ መልክ በሰፊው ላናያቸው እንችላለን። ይሄ ግን በጣም ከባድ ስለሆነ ከ3 ከ4 ፕሮግራም አካባቢ ሊፈጅብን ይችላል። ሐቂቃ ልብ ብለን ሁላችንም ራሴንም ወንድሞቼንም እህቶቼንም አባቶቼንም እናቶቼንም መክረው ኪብር ጋር ያለን ጉዳይ ራሳችን በጥሞና ቆም ብለን አይተን ራሳችንን መመለስ ያለብን ነገር ነውና በጣም ከባድ በሽታ ነው። አላህ ከዚህ በሽታ ነፃ ያውጣን። الله بسمان من سراء دقم جعلني الله من الذين يستمعون القول فيتبعون أحسنه. اللهم كما أحسنت خلقنا فحسن خلقنا يا رب العالمين. اللهم إنا نعوذ بك من الكبر والحسد والحقد والبغض وسوء الظن ومن سائر أمراض القلب يا رب العالمين. صلى الله عليه وسلم.